እኔ ራሴ አስደፋዋለሁ። አይደለም ወንጀል እየተባበርሽ ነው ያለሽው እና ተረጋግተሽ አንብቢውና በኋላ ያለውን ነገር ብትወስኚ ነው የሚሻለው ማለት እኔ ነኝ አይደለ ተጎጂዋ። ስለዚህ ደግሞ እኔ እሱ እንዲታሰር አልፈልግም። እንግዲህ እንደምትሰሙት ነው እና ሶፊያ እንድታሰር አልፈልግም እያለች ነው። ሌሎቹ ደግሞ መታሰር አለበት የእጁን ማግኘት አለበት እያሉ ነው። እና እኔ በነገራችን ላይ እስካሁን ድረስ አላመንኩም። እየቀለዱ ነው የመሰለኝ፣ በቃ የሆነ አውቆ እያስመሰሉ ነው የመሰለኝ። ግን እውነቱን ከሆነ ቶፊክ ያደረገው ነገር ልክ አይደለም። በቃ እኔ ብዙ አጋጣሚ ልናገር የምፈልገው ነገር ወንዶችም ሆናችሁ ሴቶች ማለት ነው ለምታደርጉን ነገርም ሆነ የተሻለ ማገኛቸው የባሰ ማገኛቸው የምትኖሩ ህይወቱን እናንተ ናቸው አይደለ እንዴ? ሰው ለማስቀናት እያላችሁ የምታደርጉን ነገር ህይወታችሁን የራሳችሁንም የቤተሰባችሁንም የተመልካችንም ልብ ነው የምትሰብሩትና ምክንያቱም በቃ አንድ ሰው ጋር ከተጣላይ ድጋሚ ሌላ ወንድ የምትይዘው ለህይወት ይሆነኛል ብለው ሳይሆን ሰውን ለማስቀናት ብቻ በቃ ብዙ ነገር ተከራይተውም ሊሆን ይችላል። አሁን ላይ የሚያመጡት ነገር ወላሂ እንደዛ ካልሆነ እኔ በሴኮንድ ውስጥ ወንዶች ይመጣሉ፣ ይቀየራሉ። ገብታችኋል አይደል? ስለዚህ እናንተ ህይወታችሁን የምትኖሩት ራሳችሁ ናችሁ። ብትጎዱም ራሳችሁ ናችሁ የምትጎዱት፣ ብትጠቀሙም ራሳችሁ ናችሁ። እና ይሄን ነገር ቆም ብላችሁ አስቡ። ሰውን ለማስቀናት ብላችሁ ማንም ጋር አትላተሙ። እንዲሁም ደግሞ ያኔ ጥሩ የእውነታችሁም ከሆነ በቃ ያነ ትክክለኛ ህይወት ሲሰጣችሁ ለሰጣችሁ አላህ አመስግኑት። በቃ ጥሩ ትዳር የሰጣችሁ ለአላህ ነገሩት፣ አመስግኑት። ግን እዚህ ጋር ላይ መታችሁ ሰውን ለማስቀናት እንደዚህ ነው መድሪዎች። እንደገና ካለፈ ታሪክ ጋር መገናኘት፣ ካለፈ ህይወት ጋር መገናኘት የሚያመጣውን መዘዝ አስቡትና ህይወታችሁን ለሰው ብላችሁ አትኑሩ። ለእይታ አትስሩ ማንኛውንም ነገር። ይሄ ለእይታ የምትሰሩን ነገር መልሶ አደጋ ውስጥ ትገባላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ ማለት የፈለኩት ነገር ይገባችኋል ብዬ አስባለሁኝ። እና እኔ ትናንትና ራሱ ፕራንክ ነው የመሰለኝ። በቃ ምንም አላመንኳቸው። ለምንድን ነው እኛ ካሁን በፊት በቃ የሞት አፋፍ ደርሰው እንግዲህ ታውቃላችሁ፣ ብዙ ጊዜ ሲጣሉ የሆነ ነገር ሲሆኑ ሁሌ ሐኪም ቤት ነው፣ ሁሌ ኦክሲጅን ነው። እንደዛ ነገር ሆኖ ወዲያው በሴኮንድ ውስጥ ተሻለን ብለው ስለሚመጡ እንግዲህ ይሄን አላህ ነው የሚያውቀው። እኔ የማውቀው ታሪክ ስለሌለኝ ይሄ ነው ብዬ በሰው ላይ ለማፍረድ ይደብረኛል ማለት ነውና ዛሬ ላይ ደግሞ የመጥሪያ ወረቀት አንጥተው እንድታሰር ቶፊክ ሲሏት ያችኛይቱ ሴት እስከ ዛሬ እኔ ምኗ እንደሆነ ያላቅም እስከ ዛሬ ፍቅር ነው ብለን ዝም ብለን ነበር። ካሁን በኋላ ግን የእጁ ማግኘት አለበት ካለበለዚያ እኔ ራሴ አስደፋዋለሁ እያለኝ ነው ቶፊክ። በመጀመሪያ ይሄ ነገር እውነት ከሆነ አንተ ጤነኛ ነህ? ግን እንዴት ነው ካሜራ ደቅነህ ካሜራን ባደቅን ይሄን ነገር አድርግ እያልኩ አይደለም። ግን ያን ያክል ደግሞ ምን አይነት ጥጋብ ነው? ካሜራ ደቅነ ሰውንም የእውነት መረዛሃት ከሆነ ማለት ነውና ለምን እንደዚህ አይነት ነገር ታደርጋለህ? ማንም የለብኝ ነው ወይስ በህልምህ ነው እያረከው ያለኸው? ወይስ ይቺ ልጅ በዛው ወጣፋ ምንድነው አንተ የሚጠብቀህ? አልገባኝም። ይቺ ልጅ እኮ የሰው አልነበረችም። ተጣልታችሁ እንኳን ሌላ ሰው አልያዘችም። እንግዲህ ያን ያክል ብዙ የወጣ ነገር አርጋት ታቅም ሰው ጋር ቪዲዮ ልሰራ ትችላለች። ነገር ግን እኔ ብዙ የወጣ ነገር አላየሁባትም። ስለዚህ ደግሞ ፍቅርም ስላለባት ተመልስ አብራችሁ እንድትሆኑ ብዙ መንገዶችን አመቻችታለህ። አንተ ነህ ያልፈለከው ከሷ ጋር እህትና ወንድም ነኝ ለአላህ ሰላምታ እንጂ የታረኳት እኔ ፍቅር የለኝም ብለህ አይደል እንደ ባለፈው የመለስከው? ምን እንደገና በሷ ቀናሁኝ ያለ እሷ ህይወት የለም ላደረኩት ነገር ይቅርታ ብለህ መቀጠል ነው የሚሻለው ወይስ ሰውን መርዞ መግደል ነውና በጣም ነው የሚደብረው። ስለዚህ ለምታደርጉት ነገር አስተውሉ። ቀልድ ነው ብላችሁ የምትሰሩት ነገር ዋጋ ያስከፍላል። ነግሬያችኋለሁ። ብዙ ሰዎች እንቀልድ ያሉ ህይወታቸውን የሚያጡ ሰዎች አሉ እንዴ! በጣም ብዙ ሰዎች ጃኔ ባለፈው አይታችኋታል። እንትን አድርጋለሁ ብላ ልሞት ነበር። አሁን በቅርብ ማለት ነው የዛሬ አመት ላይ ታስታውሱ ከሆነ የሆነ ሴትዮ እሞክራለሁ እያለ እንደዚህ ሽጉጥ በእንትኗ ወዲ ላይ ተኩሳለሁ ብላ እየሞከረ ላይ በላይ ቁጭ ብላ ጸጉሯን ቦጭቆ ነው የጣላት። እና በጣም የሚገርመው ህይወቷ ሊያልፍ ነበር። እና የምታደርጉትን ነገር ስለት ባለው ነገር በመርዝ በማይሆን ነገር ወላሂ እኔ በጣም ነው የሚገርመኝና በጣም ብዙ ሰዎች እንደገና ባለፈው ደግሞ ማሪና የዛሬ አመት ተቅሪበን አመት ቶፊክን ወድጄዋለሁ እያለ ከመሬት ተነስታ ወድጄዋለሁ አፍቅሬዋለሁ እያለ ያንን ፓናዶል ጣጥታ አይታችኋታ የተሰራባትን መጀመሪያ ላይ እውነታውን ስትናገር በኋላ ላይ መጀመሪያ ላይ ለቀልድ የነበር ፕራንክ እናንተ ላደርግ ነበር አለ። ነገር ግን መጨረሻ ያንን ትና አብዝታ አቅማ በኋላ ላይ ነፍሱ ጭነፍስ ግቢ እንግዲህ በዛው ህይወቷ ሊያልፍ ነበር። እሷ ግን የሞከራቸው እሱን ፕራንክ ለማድረግ ነበር። ህዝቡንም እሱንም ፕራንክ አረጋለሁ ስትል ግን እንዲህ ያለ ስህተት አለ።
ሰው ምግብ እየበላ ሲቀልል፣ ምግብ እየበላ ሲያዘበዝብ የሆነ ትን ብሎት የሚሞት ሰው ታውቃላችሁ? ያ ማለት በህይወታችን በማይቀለድ ነገር መቀለድ የለብንም። የምቀልሉበት ለይታችሁ ወቁ። እንደው አላህስ ምን ይላናል? ሱብሃንአላህ። እና በጣም ይገርማል። እና ይሄ ልጅ እንግዲህ መረጃለሁ ያለው እውነቱን ከሆነ በጣም እንጃ። አንደኛ ካሜራ ደቅነህ አንተ ማን አለብኝ ነው የሚይዘኝ የለም ነው የሆነ ነገር ቢፈጠር የሆነው ነገር የለም ብለህ አስበህ ነው በባል ሀገር ነው እንደዚህ የምታደርገው? በቃ እጅህን እኮ አሳልፈህ ሰጥተሃል። ይሄ ሰው እኮ አሁን ምንም እንትን የማያስፈልገው ይሄ መታሰር እኮ እዚህ ካሜራው ላይ እኮ አለበት። خلاص ምንም መረጃ እኮ አያስፈልገውም ሲጀመር እሱ ቶፊቅ ለመታሰር። ለምን የሰራው ቪዲዮ እዛ በግልጽ አማርኛ ላይ የሰራው። ስለዚህ ብቻ በቂ ነውና በጣም ይገርማል። ስለዚህ እናንተ የምትቀልዱበትን ነገር አውቁ። ይሄ ብር እየተባለ ወላሂ የሰራችሁት እንኳን ይቅር፣ ይሄ በሚዲያ እዚህ ስንታፍ ሰው ከፍቶብን የምናመጣው ብር ይቅርና እንትን ላባችንን ጠብ አድርገን ሽንት ቤት አጥበን የምንሰራው ብር ራሱ አልበረከት እያለ ብዙ ሰው ከሀገሩ ላይ ቁጭ ብሎ መስራት አቅቶት ይኸው እየተመለሰ ስደት ነው እየበካከነ ብሩ ማለት ነውና፣ ስለዚህ ብር ማላቂ ነው፣ ህይወትም ረጋፊ ነው፣ ውበትም በዛው ልክና እንደዚህ አይነት ነገር ስለሆነ ዛሬ ታይተን ነገ ለምንጠፋ በጣም እንደዚህ የወጣ ነገር አትስሩ ለማለት ያክል ነው። ይቺ ልጅ ትወድሃለች፣ አብሯችሁ ተመልሳችሁ እንዴት ኖሩ ብዙ ሆናለች። ዴሴ እንኳን ራሱ ያችን ሮዛ የምትባል ሴትዮ እንግዲህ እሱ ያደረገው ለማስቀናት ነው። እሷን ሮዛ ጋር ፍቅር ቢኖረው ኑሮ ያችን ላይ በአንድ ወር ውስጥ ገንጥሮ ጥሎ ወደ ሶፊ ባልመጣ ነበረ። አይታችኋል አይደለ? ስለዚህ እሷን ለማስቀናት ብለህ ምን ብለህ ትሰራለህ? ሶፊያ ደግሞ አሁን ለሱ እንግዲህ ያው በሰዓቱ ላይ ላገባ ነው ብለሽ ነግረሽው ነበረ። ከቤተሰብ መጥቶልኝ ነው ያለችው። እንግዲህ እኔ ከፉፉ ጋር ራሱ የሆነት አይመስለኝም። ለምንድን ነው በቤተሰብ መጥቶልኝ ውጮኛ ምናምን ብላ ያወራችው? ቶፊቅ እንትን ፉሃዲን ነው ወላ ሌላ ሰው አላት አልገባንም። እና ብቻ እኔ ምንም እንትን አይለኝም። አልሙሂም እንኳን በሰላም ተረፈይ። ዋናው ነገር እሱ ነው። ለምንድን ነው እዚህ ጋር እኛ ራሱ እነሱ እየዋሹኛንም እያስዋሹኛም እውነት እየመሰለና የማይሆን ቃላቶችን እናገራል፣ ሰው በሌለበት እናወራል። እነሱ በሰሩት እውነት እየመሰለን ነገር ዋሽተው ያስዋሹናል፣ ወንጅለው ያወናጅሉናል። አላህ ይስቱር አለይና ለሁላችን ነው። ይሄ ሚዲያ ለማንም አልጠቀም፣ አንዳንድ ጊዜ በጣም ያስጠላል ማለት ነውና ለማንኛውም እንግዲህ ያው ስህተት ካለብኝ አርሙኝ። ውድ ቤተሰቦች እንደነገርኳችሁ ግን በማይቀለድ ነገር መቀለድ አያስፈልግም። እኔ ግን ትናንት ብያችኋለሁኝ ሶፊያ በቃ እኔ እንድታሰር አልፈልግም ብላ ታወጣዋለች። ስለዚህ ሁሉም ድራማው እዚህ ጋር ያልቃል ብያችሁ ነበረ። እንደተባለውም የሶፊያን ማሳሰር አልፈልግም ብላለች። ፉሃድም ደግሞ እኔ ብዙ ጊዜ አንቺ ጋር ላኖር እችላለሁ፣ ትናንትናም ይሄ ነገር ሲሆን አልደረስኩልሽም፣ ስለዚህ መታሰር አለበት እያላት ነበር። ሶፊያም እንግዲህ የተፈጠረውን ነገር ሰምታችኋል። ካሁን በኋላ ከህይወትሽ ልወጣ ነው፣ የመጨረሻ ጊዜ አገኘ ብሎኝ ነው ነው ያገኘሁት ነው ያለችው። ለማንኛውም እናንተ ያለፈ ህይወታችሁን ሳጨርሱ ሌላ ህይወት አትጀምሩ። በመቀጠል ደግሞ ያለፈ ህይወት ካለፈው ጋር እርሱት። ስልኩንም ሁሉንም አይሞራችሁን ማጽዳት አለባችሁ። ሌላ ህይወት ውስጥ ገብታችሁ እንደ እውነት ቢሆን ራሱ ሌላ ሰው ማግኘት ምን ማለት ነው? ይህን ነገር ሳትቆጠቡ ህይወት አትጀምሩ ለማለት ነው። ስህተት ካለብኝ አረቡን ቻናሌን ሰብስክራይብ አድርጎ ሰምታችኋል።